በበቀ በጣም በአስቀያሚ ሁኔታ ውስጥ ነው ያለፈችው ሄርሜላ። አብርሃምን ለማስፈታት ዋስ ለመሆን በጣም ብዙ መከራዎችን አይታለች እና በዚህ ሰዓት ራሱ እንደዚህ አይነት ወሬ እንድታወራበት አልፈልግም። ራሱ ሩታና አብርሽን ለማስታረቅ ያሉ ነገር ሲለፋ ወደ ህይወታቸው የመጣችው ሄርሜላ ናት። አሁን ከአብርሽ ህይወት ውጭ ልትላት ነው የመጣው። እንደዛ ከሆነ ከኔ ጋር ነው የምትጣሉት። ይሄ ነገር እኔ እናንተ ነው የሚያጣላ። ከሄርሜላ ላይ አይነን እንድታነሳ ፈልጋለሁ። ለምን ብትናገራት ታስቀይማት እንደማትችል ነው ማለት በዚህ አጋጣሚ። ለምን እኮ ለምንድን ነው ማነሳው? እኔ ወንድሟ ስለሆንኩኝ ምንም ነገር መናገር ከፈለግ ከኔ ተናገር። እኔ ማስተካከል የምችለው አስተካከል። እኔ አሁን እስካሁን አክብሬ ነው እያወራሁ ያሉት። እኔ በሄርሜላ እንደዚህ አይነት ቀን ለፕሮግራም ሰው ማገናኘት በራሱ ይከብዳል። እኔ እንድትጫነሽ አልፈልግም እና በሻልኩ መጠን ሌላ ቀን ብታገኛት ወይ ደግሞ ምን ላድርግልህ መሰለኝ፣ ውረድና አንተ ታች ደውልልኝ፣ ፍላጎቷን ሰምቼ በስልክ ላገናኘን። ማውራት የምትፈልገው ደግሞ በስልክ ይኸው ካሜራ ይዤ የመጣሁት እኔ እሷን ፊት ለፊት በኦዲየንስ ፊት ለማውራት ነው። ገባ አይደለ ቡርኬ? እኔ አሁን ሄርሜላን አውርቻታለሁ ግን ማንም ሊያምነኝ አይችልም። በስልክ እኔ አንተን እንዴ እንደዚህ የማይመጣ ነገር አታውራ ቡርኬ። ላይ ራስ እጅህ እንድታነሳ ፈልጋለሁ። ሄርሜላ ማለት በቃ የስስት አይኔ ነች፣ እህቴ ነች ብያለሁ አይደለም። እንዲህ ክፉ ነገር እንድትናገራት አልፈልግም። ሲቀጥል ደግሞ በቃ አያገባህም ራሱ ብልክ ነኝ በአብርሃምና በሄርሜላ ግንኙነት ውስጥ አያገባህም። የእሷንም መናገር አትችልም። ቴፋ አሁን ከቻልክ ትችላለህ። እኔም ከአንተ ጋር መጨቃጨቅ መቀያየም አልፈልግም። ሰላም ውድ ቤተሰቦች እንዴት ናችሁ? አለሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ያው ባለፈው እንዳያችሁት አንዳንድ ነገሮች ለማስተካከል ሞክረን እዩና ጆን ጠርቻቸው እዩ ሊያስቆማት ይችላል ሩታን እና ያው ሁሉ ነገር ተስተካክሏል፣ ፈጣሪ ይመስገን። ዛሬ ደግሞ ብሩኬ ጋር ደውዬለት ያው ሄርሜላን ማግኘት ስለምፈልግ በብሩኬ በኩል አግኝቻት አንዳንድ ነገሮች ማውራት እፈልጋለሁ። ማለት ያኔ እነሱን ያወራናቸው ሰዓት ላይ ትንሽ የተፈጠረ ነገር ነበርና ብዙ ነገር እየተበላሸ ነው በሄርሜላ ጉዳይ። ሄርሜላ በጣም ብዙ ነገር እያበላሸች ነው እና ያው እኔ አውቃለሁ አንድ ነገር አብርሽና ሩታ መታረቃቸው ማይቀር ነው። ይሄንን ነገር እያወቀች ግን እንደሚታረቁ ስለምታውቅ የአብርሽን ልብ ምናምን ስለምታውቅ ብዙ ነገር እያደረገች ነውና የምትሰጠውን እንክብካቤ ፍቅር ራሱ ካያችሁ ኢቭን እንኳን ታስሮ ራሱ እሷ ነበረች ዋስሆና ምናምን ያስፈታችሁ ምን ያለችውና አስቡት። ይሄን ያህል ትሪትመንት የምታደርግለት ዞሮ አብርሃም ነው የራሷ ለማድረግ ነው። በቃ ከራሷ ጋር እንዲኖር ለማድረግ ስለፈለገች ነውና ይሄ ደግሞ ለሩታ ጥሩ አይደለም። ሩታና አብርሽ እስከመጨረሻው ሊያጣላቸው ኢቭን ልጃቸው ላይ አንድ ላይ ማሳደግ እስከማይችሉ ድረስ ሊያያቸው ይችላልና ይሄ ደግሞ በጣም ከባድ ነገር ነው። ይሄ ነገር ከመፈጠሩ በፊት ያ ተፈጥሮ ከመጸጸት አሁን ብሩኬን አግኝቼው ከዛ ሄርሜላ እንዲያገናኘኝ አድርጌ ከዛ ሄርሜላ ማውራት ፈልጋለሁ፣ ከመንገዳቸው እንድትወጣ ፈልጋለሁ። ይሄንን ፍላጎቴ ለብሩኬ ነግሬው እንዲያገናኘኝ ነው ዛሬ የመጣሁት ማለት ነው። እና ብሩኬ ጋር ደውልለትና ያለውን ነገር ማውራት ፈልጋለሁ። ሄርሜላ እንዲያገናኘኝ ነው ብሩኬን የመረኩት። ፋሚሊዎቼ ያው ሌላ ነገር እንዳታስቡ ማለት በቃ ስለከበደኝ ነው። በቃ አብርሽ በጣም በዚህ መሀል ላይ የቀረ ስለሆነ ነውና እየተሰቃየ ያለበት ታይም ስለሆነ አሁን ላይ ግዴታ ማግኘት ስላለብኝ ነው ሄርሜላ ማለት ነው። ብሩኬ ደግሞ ይተባበረኛል ብዬ ተስፋ አደርጋለሁ። ማለት በቃ ሄርሜላን አገናኝቶኝ ለሶሉሽን እስከሆነ ድረስ ለመፍትሄ እስከሆነ ድረስ ሄርሜላን አገናኝቶኝ ሰላም እንደምንፈጥር እርግጠኛ ነኝ። ያንን ስላሰብኩ ነው ብሩኬን የመረኩት እና አሁን ብሩኬን አዋርቼው ምናምን ያለውን ነገር ምን ይሆናል ማለት ነው ፋሚሊዎቼ አሁን ያለውበት እና ብሩኬ የሚኖርበት ቦታ አካባቢ ነውና ብሩኬ ጋር ደውዬ ቀጥታ እዛ ቤት በሩ ጋር ከደረስኩ በኋላ ነው የምደውልለት። ምክንያቱም ላያገናኘኝ ይችላል። ያው ጥሩ ባህሪን ያለው አውቃለሁ፣ መልካም ሰው ነው። ግን ነገሩን ስለሚያውቅ ኬዙን ስለሚያውቅ ላያገናኘኝ ስለሚችል በሩ ጋር እንደደረስኩኝ ይደውልለታለሁ። ልክ ሲወጣ ያገኘኛል። ከዛ ሄርሜላን አገናኘኝ ብዬ ግግም ነው የምልበት። ሄርሜላን ማግኘት አለብኝ ዛሬ ግዴታ። እሷን ሳላገኝ መመለስ የለብኝም። ምክንያቱም ይሄ ነገር መፈታት አለበት። ይሄ ነገር እንደዚህ በጦፈ ቁጥር ነገሩ በሰፋ ቁጥር ልጃቸው አደጋ ላይ ነው የሚወድቀው። አሁን ይሄ ሁሉ ሰው የሚለፋው ምንድነው? ሩታና አብርሽ እንዳይለያዩ የምናደርግበት መንገድ ዋነኛው ምንድነው? በቃ ለልጁ ስንል ነው። ልጁ ያለ አባት ወይ ያለ እናት ማደግ የለበትም። ሜንታሊቲ ብዙ ነገር ይጎዳል። ይሄንን በማሰብ ነው። ገባችሁ? ወጣት ነን፣ ብዙ ነገር ሊያታልለን ይችላል የምናየው ነገር። አብርሽም እንደዛው እንደምታዩት ወጣት ነው። ሩታን በዚህ በኩል ወጣት ናት። የተለያዩ ነገሮች ሊያታልለን ስለሚችል ይሄ ነገር መሆን የለበትም። በመተባበርና በፍቅር ነው ይሄን ነገር መፍታት ያለብን። እኔ ለጥላቻ ምናምን ሳይሆን ሄርሜላ ጋር ሄደው በቃ ግልጹን ለመናገር ነው። ከአብርሃምና ከሩታ ህይወት ብትችል እንድትወጣ ነው።
ገባችሁ? ብትችል እንድትወጣ፣ ምክንያቱም ህይወታቸው እየተበጠበጠ ነው ያለው። ሩታ ደግሞ ከሄርሜላ ጋር ባየችው ቁጥር ባሳለፈ ቁጥር ሌላ ነገር ነው እያሰበች ያለችው። እልህኛ ናት። በዛ ላይ ይሄ ባህሪ ደግሞ አለባት። አብርሽ ደግሞ የዋህ ነው። በዚህ መሀል ብጥብጥ ይፈጠራል። ብዙ ነገር ደግሞም እየተፈጠረ አይታችኋል። እና እዚህ ጋር ደግሞ ሄርሜላ ደግሞ የምትሰጠው ለአብርሽ የምትሰጠው እንክብካቤ ትሪትመንት ምናምን እያያችሁ ነው። በጣም ብዙ ነገር እያሰፋ ነው ነገሩ። ስለዚህ ይሄን ነገር ሶሉሽን ለመስጠት ነው ሄርሜላ ጋር ሄደው አሁን ያሉት እነ ብሩኬ የሚኖሩበት ቦታ ስለሆነ ብሩኬ ጋር ደውዬለት የሚያገናኘኝ ይሆናል ማለት ነው። ምደውልለት ራሱ እዛ ቤት በሩ ጋር ከደረስኩ በኋላ ነው። ሁላችሁም እንድትከተሉኝ እፈልጋለሁ። ተከታተሉ። ወልኩለት ነው። ሄሎ ቤቱ ጋር ነው። ሰላም ነው። እንዴት ነህ? ሰላም ነው። ሰላም ሰላም ነው አለን። እግዚአብሔር ይመስገን። ያው ይቅርታ ካሜራ ይዤ ነው የወጣሁት። አስገቡ። እንዴት አስገቡ? ታችን አስገቡ። አይ አስፈቅጃቸው ምናምን ነው የወጣሁት። ያው አንተን ለማግኘት እንደሆነ ያውቃሉ፣ ነግሬያቸዋለሁ። ብሩክን ለማግኘት ነው ብዬ ያው ዛሬ እንግዲህ ላገኘ የፈለኩት ስልክ ላይም አልነገርኩም። በእርግጥ ዛሬ ሄርሜላ እንድታገናኝ ስለፈለኩ ነው። ታች ወርደን እናውራ። አሁን ከቤተሰብ ጋር ነች ነው ሄርሜላ ደግሞ አሁን ማለት ከቤተሰብ ጋር ነች። ማገናኘት አልችልም አሁንና ይቅርታ ብሩኬ፣ ጊዜ የምንሰጠው ጉዳይ ስላልሆነ አንዴ ማግኘት አለብኝ። እሷን አግኝቼ ማውራት አለብኝ። ገባ? እንድትረዳኝ እፈልጋለሁ። ዛሬ እየተጫንኩ እንደሆነ ይገባኛል። እንደዚህ ቀለል አታድርጓ። አንደኛ ነገር የእሷን ፍላጎት ማወቅ አለብኝ። ለመገናኘት ትፈልግ አትፈልግ ማወቅ አለብኝ። አንደኛ ነገር። ሁለተኛ ነገር አሁን ደግሞ ያለችው ከቤተሰብ ጋር ነው። ሲቀጥል እንደዚህ ቤቷ ድረስ መጥተህ እንገናኝ በማለት እሺ ምን ቢልህ አልችልም። አረ ብሩኬ፣ እኔ አሁን እሷ እኔን ብታገኘኝ እርግጠኛ ነኝ ቅርም አይላትም፣ አልደነግጥም። በቃ ጀስት ለምንድን ነው የፈለካት? እየተፈጠረ ያለው ነገር ታውቃለህ። ይሄ ሁሉ ነገር እየሆነ ያለው በእሷ ምክንያት ነው ብዬ ስላስብኩኝ ሲጀመር ነው። እኔ አሁን ለአንተ እንደዚህ ብዬ ከአንተ ጋር ልከራከር አልፈልግም እኮ። ልትናገራት ነው የምትፈልጋት? በቃ ማግኘት እፈልጋለሁ፣ እሷን ማውራት እፈልጋለሁ። አንዳንድ ያወቅኳቸው ነገሮች ስላሉ እሷ ፊት ማውራት እፈልጋለሁ። ሄርሜላና አንተ ደግሞ ሄርሜላ እንድታገናኘኝ ስለፈልኩ ነው። እኔ አሁን በሌላ ኬስ ከሚሄድ በቃ አንተን ስለምቀርበው አንተን አገናኘኝ፣ ከዛ እሷን ማውራት እፈልጋለሁ። እሺ ቴፋ፣ አሁን የምትሰማኝ ከሆነ አንድ ነገር ልንገርህ። በመጀመሪያ ደረጃ ያለ ሄርሜላ ፍቃድ ቤቷ ድረስ በመምጣት አንተን ባትናገርህ እንኳን ከታች ከጥበቆቹ ጋር ጀምሮ ትጣላለች። ይሄ ነገር አግባብ አይደለም። አንደኛ አልፈቀደችልህም፣ ሁለተኛ ነገር ደግሞ እኔ ነው ተጠያቂ የምታደርገኝ። እኔ ፈቅጄልህ እንደገባህ ነው የሚመስላት እሷ። ስለዚህ ሌላ ቀን እንቀጣጠርና እሷንም ላወራትና ፍላጎቷ ካላት ከአንተ ጋር የመገናኘት የማውራት ፍላጎቱ ካላት ልንገራት። አሁን ራሱ ድምፃችንን ሰምታ ከወጣች ሌላ ነገር የሚፈጠረው ነው። እንዲያውም ጥሩ ነው እንጂ ከወጣች ይህ ሁሉ ለፍቼ መጥቼ አሁን ተመለስ ስትለኝ እኮ በጣም ከባድ ነው። ተመለስ ልልህ አይደለም፣ እኔ ቃል ገብቼ አገናኝሃለሁ። ሌላ ቀን እንገናኛለን፣ ታወራታለህ። ማውራት የምትፈልገውን ነገር ጉዳዩ ጊዜ የምንሰጠው ጉዳይ አይደለም ብሩኬ እኮ። ከሰዓትም ሊሆን እኮ ይችላል። አንተ አሁን ከሄድኩኝ እንደማታገናኘኝ እርግጠኛ ነኝ። ገባ? ይሄ ነገር በጣም ብዙ ነገር እየሰፋ ነው። ጉዳዩን እያየህ ነው ብሩኬ። አሁን እንዲህ ብዬ አላስረዳም። ሁሉ ነገር ታውቃለህ። አገናኘኝና ከፈለክ በአንተ ፊት ላውራት፣ ከዛ በኋላ ብቻ ያለው ነገር እንፈታለን። አሁን ቤተሰብ አለ እኮ ነው አጠገቡ። አሁን የሚወራው ወሬ ቤተሰብን ያማከለ ወሬ አይደለም። አሁን ኖርማል ናፍቃት ጓደኛ ሆና ምናምን ብትገባ ኖርማል ነው፣ የጓደኝነት ወሬ ነው የምታወራው። አሁን ግን ቤተሰብ ፊት የሚወራ ወሬ አይደለም። ቤተሰብ እናት አባት ፊት እንደዚህ አይነት ወሬ አይወራም። ብሩኬ ተረዳኝ። ከወንድሞቿ ጋርና ከቤተሰቦቿ ጋር ቁጭ ብላ የራሷን ጊዜ እያሳለፈች ነው። ኢቨን ራሱ እንዳትወጣ እየፈራሁ ነው ማውራት እና እኔም ማትቻ ነኝ። ምክንያቱም ተገቢ ያሉ ነገር ነው እያደረክ ያለው ቴፋ። እንዴ ይሄ ምን አይነት ኧረ በስመ አብ! ይሄ ምን እስኪ አሁን የሆነ ነገር ይሄ ነገር አጥፍተሃል ብለኝ። ጥፋተኛ ሆነ አይደለም ቴፋ። ያለ ፕሮግራም ሰው ማገናኘት በራሱ ይከብዳል። እኔ እንድትጫነኝ አልፈልግም እና በሻልከው መጠን ሌላ ቀን ብታገኛት ወይ ደግሞ ምን ላድርግልህ መሰለኝ፣ ውረድና አንተ ታች ደውልልኝ፣ ፍላጎቷን ሰምቼ በስልክ ላገናኘን። ማውራት የምትፈልገው ደግሞ በስልክ ይኸው ካሜራ ይዤ የመጣሁት እኔ እሷን ፊት ለፊት በኦዲየንስ ፊት ለማውራት ነው።
ገባ አይደለም ብሩኬ? እኔ አሁን ሄርሜላን አውርቻታለሁ ብል ማንም ሊያምነኝ አይችልም። በስልክ እኔ አንተን እንዴ እንደዚህ የማይመጣ ነገር አታወራ ብሩኬ። ኖ ካንተ ጀምሮ ከዘበኛው ጋር ትጣላለች፣ ከኔ ጋር ትጣላለች። በምን ኬዝ ማለት እኔ ስለመጣሁ ፕራይቬሲ ይባላል። አሁን የሰው ፍላጎት የሚባል ነገር አለ። ሳትፈልግ ነው የመጣው። እሺ ጉዳዩስ ምንድን ነው? ጉዳዩን በስርዓት ንገረኝና ልመንበት። እኔ የማደርገውን ነገር ወስዳለሁ። ጉዳዩን እሷ ፊት ባወራህ ይሻላል አይደለም? መጀመሪያ እኔን በደንብ አወራኝ። እኔ ጋር ነው አይደል የደወልኩት? በደንብ የጉዳዩን ምክንያት ብሩኬ፣ አሁን ሁሉም ነገር የሚያውቀው ነገር ነው። ይህ ሁሉ ነገር እየሆነ ያለው በሄርሜላ ጉዳይ ነው ብዬ ስላሰብኩ በሄርሜላ ጉዳይ ነው እንዴ። ብዙ ነገር አጠፋች። ከዚህ በፊትም ብዙ ነገር በአብርሃምና በሩታ ጉዳይ አጥፍታለች ታውቃለህ። አሁን ደግሞ አብርሃም ላይ እየሆነ ያለው ነገር ታውቃለህ። ኢቨን እስር ቤት እስከ መግባት ድረስ ብዙ ነገር ተፈጥሯል። ኖ ብዙ ጊዜ ከህይወታቸው እንድትወጣ ብዙ ሰው ብዙ ነገር ለፍቷል። ገባ ጋሽዬ ራሱ ሩታና አብርሽን ለማስታረቅ ያሉ ነገር ሲለፋ ወደ ህይወታቸው የመጣችው ሄርሜላ ናት። አሁን ከአብርሽ ህይወት ውጭ ልትላት ነው የመጣው። እንደዛ ከሆነ ከኔ ጋር ነው የምትጣለው። ይሄ ነገር እኔ እናንተ ነው የሚያጣላ። አሁን እንደውም ብሩክ ልትረዳኝ ላገናኘ የምፈልገው ማለት ላገናኘ ፈልጌ ነበር እስካሁን ግን ከህይወቱ ከአብርሃም ህይወት ውጪ ልትላት ከሆነ የመጣው የሚገርም አላገናኘም ከሄርሜላ ጋር። ቆይ አንድ ነገር ብቻ ንገረኝ። አሁን ከኔ ጋር መጣላት ማትፈልግ ከሆነ እኔ ሄርሜላ ማለት አይኔ ነች፣ እንደ አይኔ መሳሳላት እህቴ ነች። ማንም ሰው በክፉ እንዲያያት አልፈልግም፣ አይደለም እንዲናገራት ማለት ነው። ምናልባት እኔ ጋር መጣ አገናኘ ስትለኝ እኔ በሰላማዊ መንገድ ተወራት ምናምን ነገር መስሎኝ ነው። እኔማ በሰላማዊ መንገድ እኮ ነው ማለት አብርሃም ህይወት ውጪ ማለት ሄርሜላን በዚህ ሰዓት ለእሷ ሳይሆን ለእኔ ቁስል ነው። ገብቶሃል? እንድትባል አልፈልግም እኔ። ስለዚህ እንደዛ ስለሆነ እንዴ ብሩክ፣ አንተ ሄርሜላ መቆየት ለአንተ አስፈላጊ ነው ብለህ ታስባለህ? በአብርሃምና በሩታ ህይወት ለአብርሃም ህይወት ሄርሜላ በጣም ከማንም በላይ በዚህ ሰዓት ከኔም በላይ በጣም አስፈላጊ ሰው ነች ሄርሜላ ማለት። ሚስቱ አለች አንዴ፣ ሩታ አለች አንዴ። እሺ አሁን እዚህ ጋር ሌላ ነገሮች መግባት አልፈልግም፣ ግን የሰማኝ ነው ቴክኖስ ከሄርሜላ ላይ አይነን እንድታነሳ ፈልጋለሁ። ለምን ብትናገራት ታስቀይማት እንደማትችል ነው ማለት ነው። በዚህ አጋጣሚ ለምን እኮ ለምንድን ነው ማነሳው? ብሩክ እኔ ወንድሟ ስለሆንኩኝ ምንም ነገር መናገር ከፈለግ ከኔ ተናገረኝ። እኔ ማስተካከል የምችለውን አስተካክላለሁ። እኔ አሁን እስካሁን አክብሬ ነው እያወራሁ ያሉት። እኔ በሄርሜላ እንደዚህ አይነት ቀን ቴክኖስ አንተ ስለሆንክ ነው። ቆይ አንተ ብሩክ አንድ ነገር ብቻ እስኪ ስማኝ። የሰው ልጅ እያጠፋ ከሆነ ያውም በትዳር ህይወት ውስጥ ገብቶ እየበጠበጠ ከሆነ ለምንድን ነው ማልናገረው? በመጀመሪያ ደረጃ ያውም በአብርሃም ትዳር የሚባል ነገር የለም። ትዳር የሚባለው ተቋም ፈርሷል። በልህ ምክንያት የሆነ ነገር ነው እሱ። አሁን አብርሃምና ሩታ የምር ተጣልተው ነው ብለህ ታስባለህ? ይለያያሉ ብለህ ታስባለህ? በጣም ቴፍሉስ አሁን ወደኋላ አትመልሰኝ። ሌላም ነገሮችን ካሜራ ይዘህ መጣ ሌላም ነገሮችን እንድናገር አታርገኝ። ስለዚህ ከዚህ በኋላ ከሄርሜላ ላይ አይኔ እንድታነሳ ፈልጋለሁ። ለምን ብሩኬን ያለነሰ ሄርሜላ ይሰማኝ። ከሄርሜላ ላይ ራስህ እጅህ እንድታነሳ ፈልጋለሁ። ሄርሜላ ማለት በቃ የስስት አይኔ ነች፣ እህቴ ነች ብያለሁ አይደለም? እንዲህ ክፉ ነገር እንድትናገራት አልፈልግም። ሲቀጥል ደግሞ በቃ አያገባህም ራሱ ብልክ ነኝ። በአብርሃምና በሄርሜላ ግንኙነት ውስጥ አያገባህም። ለምንድን ነው የሚያገባኝ? ስለ አብርሃም ህይወት ይመለከተኛል። አብርሃምን ማግኘት የምትፈልግ ከሆነ አብርሃምን አግኝተህ ምከረው። ሩታን ማግኘት የምትፈልግ ከሆነ ሩታን አግኝተህ ምከራት። እኛም እንደ ወንድም ስትመክረን እሺ ብያለሁ። መጀመሪያም ሌላ ጉዳይ አውርተኸኛል፣ እሺ ብያለሁ። እዚህ ጋር ግን ማቆም አለብህ። በቃ ሄርሜላ ጋር አንተ መድረስ የለብህም። ምክንያቱም አታውቃትም አይደል? የሄርሜላ ማንነት አታውቅም። ከመሬት ተነስተህ መጥተህ ከመሀላችሁ ውጪ ብለህ ማስቀየም አልችልም። ሄርሜላ በጣም እየደገፍካት ነው ብሩኬ። በደንብ ነው እንጂ ደግፋት፣ ከዚህም በላይ ደግፋት። ስለዚህ አንተ በአብርሃምና በሩታ ህይወት እንደዚህ በመፈጠሩ ደስተኛ ነህ ማለት ነው? እኔ አብርሃምና ሩታ የሚባል ህይወት አላውቅም። አሁን አብርሃም ለምንድን ነው የማታውቀው ብሩኬ? እንደዛ ደስተኛ ሆነን ያሁኑ ነገር እንትን ብሎ ዛሬ እነሱ ቢሆኑ ኬዝ ቢጣሉ እንትን ቢሉ ለምንድን ነው አንተ ዛሬ እንደዚህ የምትሆነው? እኔ ሩታ መጀመሪያ ራሷን አልሆነችም። ስለዚህ በአብርሃምና በሩታ ብለህ እንደዚህ ሩታንም እንደዚህ ማለት አትችልም። አይምሮዋ እየተንቀሳቀሰ ያለው በዳኒ ስለሆነ ሩታ ብዬ ራሱ አላወራም። ሩታና ግብረ አበሮቿ ብዬ ነው የማወራው። በዳኒ በሜሪ ምናምን በነገሌ ስር ነው ያለችው። አሁን በዚህ ሰሞን የተፈጠረውን ረብሻ፣ የታሰረውን፣ የተጨቃጨቅነው ምናምን ታውቃለህ። ስለዚህ ያንን ሁሉ ነገር ጊዜ በጣም በአስቀያሚ ሁኔታ ውስጥ ነው ያለፈችው ሄርሜላ። አብርሃምን ለማስፈታት ዋስ ለመሆን በጣም ብዙ መከራዎችን አይታለች እና በዚህ ሰዓት ራሱ እንደዚህ አይነት ወሬ እንድታወራበት አልፈልግም። መረጋጋት አለበት ብዬ ነው የማስበው። ካስቀየምኩ ይቅርታ። ለምን እኔ ማለትም እኔ እዚህ ጋር የመጣሁት አውርቼ ሄርሜላን አግኝቼ ለመሄድ ነው። እንዲህ በር ድረስ ቆሜ ለምንድን ነው አንተ ማታስገባኝ? ኢቨን እሺ ውስጥ አልገባም። እዚህ ጋር ጠርተህ አውርቼ አትልሂድ። እኔ ምንም ምላት ነገር የለም።
ነገርኩህ ቴዎፍሎስ፣ አንተና ሄርሜላ የምትገናኙበት ምክንያት የላችሁም። አሁን ሳስበው ለምንድን ነው የማንገናኘው? ምክንያትህ በቂ አይደለም፣ አያስፈልግም። ሲጀምር ከአብርሃም ጋር በመሆኗ በጣም እያጠፋች ነው። ይህንን ወቅ ምንም የጠፋችው ጥፋት የለም። አብርሃም ደስተኛ መሆኑ ጥፋት መሆኑ ከተገኘ እንግዲህ ደስተኛ መሆን በእልህ ምክንያት ነው እንደዚህ እያደረገ ያለው እሱ። ገባ? ይህ ህይወት ነው። በቃ ህይወቱን እየኖረ ነው፣ እየተደሰተ እየተዝናና ነው። እናንተም የራሳችሁን ኑሮ መኖር ነው። ሩታም የራሷን ኑሮ ጀምራለች አይደል? በቃ መቀጠል ነው። እዚህ ጋር መተህ ሄርሜላን ስለተቆጣሃት የሚስተካከሉ ደግሞ ሄዶ ድጋሚ ሩታን ሊያገባት ይችላል ብለህ አታስብ። ምክንያቱም አንዴ ጥፋት ጠፍቷል። ይህ ህይወት ነው። ሄርሜላም ሴት ልጅ ነች እኮ አይደል እንዴ? ጓደኛዬ ነው ፍቅረኛዬ ነው ብላ እየኖረች ያለችው ከእሱ ጋር አይደል? ስለዚህ በቃ ህይወት ነው። የሄርሜላም ህይወት ነው። ሁልጊዜ በአንድ ሳይድ ብቻ ሆናችሁ አትዩት። አብርሃም ነው የጉዳዩ ባለቤት። አብርሃምን አግኝተህ ሀሳብ መስጠት የምትፈልግ ከሆነ ወይ አስተያየት መስጠት የምትፈልግ ከሆነ አግኙ። ሄርሜላ የራሷን ህይወት እየኖረች ነው። ህይወቷ ላይ እየመጣችሁ ራሱ ባትበጠብጧት ደስ ይለኛል። አንተ ብቻ አይደለም፣ በጣም ብዙ ሰዎች እየመጣችሁ ቤቷን እያፈላለጋችሁ፣ ቤት በቀየረች ቁጥር ቤቷን እያፈላለጋችሁ ካላገናኛችሁን እያላችሁ ህይወቷን ባትበጠብጧት ደስ ይለኛል። ብሩክ ይሄ እኮ መበጥበጥ አይደለም። እሷ ቤተሰብ መመስረት ትፈልጋለች። ብዙ ነገሮች አሉ። ሴት ልጅ ነች አይደል? በቃ እንድትመጡ አልፈልግም ከዚህ በኋላ። ቴዎፍሎስ ካጠፋው ይቅርታ መሄድ ትችላለህ። እኔ አጥፍተሃል እያልኩ አይደለም። ባይዘው ይሰማኝ ብሩክ፣ ይኸውልህ አብርሃም እና ሩታ በልጃቸውን በኩል መታረቃቸውን አይቀርም። ይሄ ቀን እንዳይጸጸትህ። እኔ ምንም ከአንተ ጋር መጣላበትም ምንም ልበት ኬዝ የለም፣ ግን ይሄ ቀን እንዳይጸጸትህ። ነገ ሩታና አብርሽ ታርቀው አይታቸው ይሄ ቀን እንዳይጸጸትህ። የምሬ ነው። ከታረቁም ደስ ይለኛል። የሰው ልጅ እኮ ጸባይ አይወድም። መስማማት እኮ በጣም ጥሩ ነገር ነው። ማለት እየተጣሉ ያሉት አንድ በሄርሜላ አይደል? ሄርሜላ ነገርኩህ እኮ ሄርሜላ ያጠፋችው ጥፋት የለም። እንደ ሰው ልጅ ከሰው ልጅ በላይ ለአብርሃም አሰበች። አረ ብሩኪ፣ እንዴት ነው የምናስበው? የሰው ትዳር ውስጥ ገብቶ እንዴት ነው የሰው ልጅ እየበጠበጠ አይደለም ማለት ምን አስበሃል እንዴ? ቴዎፍሎስ ይመስለኛል እንትን ከነ ቢኒያም ጋር ከነ ፈረንጁ ጋር ምናምን እየዋልክን ያለውና አይምሮህን ብርዝ አልኮት ነው። እኔ ምንድነው የፈለኩት? የአብርሃምና የሩታን ሰላም ነው የፈለኩት። በፊት የነበራቸውን ፍቅር ነው የፈለኩት። ገባ? ያን ነገር ለመመለስ አንድና አንድ ሶሉሽኑ ሄርሜላ ማውራት። በመጀመሪያ አብርሃምን አግኝተኸዋል? አግኝቼዋለሁ። እሺ አውርተዋል ስለ ሄርሜላ? ሄርሜላ ላገኛት ነው ብለዋል? ፈቀደ? ኖ አይፈቅድልኝም። እንደዛ ካልኩት አይፈቅድልኝም። ለምንድን ነው አሁን እኔ እንደ ሶስተኛ ወገን ወይም ደግሞ እንደ አገናኝ የምታደርገኝ? ቀጥታ ተተባበረኛለህ ብዬ ስላሰብኩ ነው። ሲጀመር እኔ እንደዚህ እንደምታስብ አላወቅኩም። ማለት ሄርሜላን አገናኝ ብሎ መተባበር የለም ብሩኬ። በጣም እኔ ባላሰብኩት መንገድ እየሄድክብኝ ያለው ቴዎፍሎስ። ተረተኝ ተባብረኸኝ አንድ አግኝቻት ብዬ ደስ ይለኛል። አልችልም። እኔ ደግሞ ከኔ ጋር ነው የምትጣለው አሁን ሳታስብበት ሳትዘጋጅበት። ያው የመጣህበት ዓላማ በጣም አስቀያሚ ነው። እኔ ሄርሜላን ማንም ቀና ብሎ እንዳያት አልፈልግም። አይደለም እንድትናገር። ለምን? መናገር ያለብህ ነገር ካለ ንገረኝ፣ እኔ እነግራታለሁ። ይሄ ነገር ደግሞ አያሳምነንም። እሷ ባጠፋችሁ እኔ አንተን ቀና ብያች የምናገረው ለምንድን ነው የምናገረው? ሲጀመር እሷንም መናገር አትችልም። ቴፋ አሁን ከቻልክ መሄድ ትችላለህ። እኔ ከአንተ ጋር መጨቃጨቅም መቀያየም አልፈልግም። ብሩኬ ግን እኔ ኬኩም ሄደው እየደበረኝ ነው ሄደው የምሬ ነው እንዲደብርህ አልፈልግም። በቃ ቴዎፍሎስ አብርሃምን አገኘውና እስቲ አብራችሁ ሆናችሁ አብርሃምና ሄርሜላ አብራችሁ ሆናችሁ ደውልልኝ ብለህ አብርሃምን አገኘው። በቃ ሌላ እኔ ምንም ማድረግ አልችልም። አሁን ሄርሜላ ደብቃት ምን የምታገኘው ነገር አለ? ለምንድን ነው እኔ ሁሉ እርምጃ ከምንሄድ ለምንድን ነው ሰላም አንፈጥረው? ሄርሜላን እኮ ደብቄያት አይደለም። ቤቷ ድረስ የመጣኸው አንተ ነህ። ይኸው እየከለከልከኝ እንዳልገባ ያለ ፍቃድ ነው የመጣኸው። አሁን እሷ ብትደውል ጥበቆቹ ጋር ሌላ ነገር ተፈጥሮ ነው የምትወጣው ከዚህ ግቢ። እንደዚህ አይነት ነገሮች ለምን እንገባለን? ስለዚህ ጥበቃዎቹ መጥተው ሌላ ነገሮች ከምትገባ እና ደግሞ ቴዎፍሎስ አንተ በጣም ማከብር ሰው ስለሆንክ ከዚህ በፊት በሌላ ጉዳዮች ተገናኝተን ስለማናውቅ በጥሩ ግንኙነት ስላለ እስካሁንም ቆሜ በሄርሜላ ጉዳይ ታግሼ ያወራውን ማለት ነው። እና ሌላ ጭቅጭቅ ሳንገባ ወይ ደግሞ ሌላ ምትርኩ ሳንገባ ብትሄድ ደስ ይለኛል። በጣም ነው የማዝነው በእውነት